እግዚአብሔር አምላክ የተመሰገነ ይሁን። አሁን እንደተለመደው ግን ወደማይለመደው የእግዚአብሔር ቃል አሜን። ፕሮግራሞቻችን ስርዓቶቻችን የተለመዱ ናቸው፣ ግን እግዚአብሔር አይለመድም። እኔ ምን ይገርምሃል ብትሉኝ የእግዚአብሔር ቃል ሁሌ ይገርመኛል። ስንት ጊዜ ሙሉ አንብቤ ያነበብኩት ፓርት ሌላ ሰው ሲናገረው እንደዚህ ማለቱን አላቅም ነበር እስክል ድረስ ስደነቅ አያለሁ። ምክንያቱም የእግዚአብሔር ቃል ስለሆነ እና እስከዛሬ ይሄን ሁሉ ሺህ ዓመት ትኩስ ኃይሉ ሳይበርድ እግዚአብሔር ይባረክ። ሬናልድ ቦንኬ የሚባለው የእግዚአብሔር አገልጋይ አንድ ጊዜ ለአንድ ሰው ወጣት ነውና ስለ ጌታ ስመሰክርለት አለ። የምትነግረኝ ከየት ነው አለኝ አለ። ከባይብል ነው ይሄው የእግዚአብሔር ቃል እያልኩ ስለው ይሄ ስንት ሺህ ዓመት መጽሐፍ ነው የምትነግረኝ አለኝ አለ። ስንት ዘመናዊ መጽሐፎች እያሉ በዚህ ዘመን የተጻፉ ስንት አይነት በታዋቂ ሰዎች የተጻፉ ጽሁፎች እያሉ እንዴት የዚህን ሁሉ ዘመን የኖረ መጽሐፍ ትነግረኛለህ አለኝ አለ። ከዛ እስቲና እንደ ወደ ደጅ ውጣ አልኩት አለ አለኝ። ወጣ አለ። ሲወጣ እቺን ፀሐይ ታያታለህ አልኩት አለ። አዎ የስንት ሺህ ዓመት ናት አልኩት አለ። ይሄው ዛሬም ትሞቃታለህ አለ። ኃይሏ እንዳለ ነው። ኢየሱስ ይባረክ። የእግዚአብሔርም ቃል እንዲሁ ነው አልኩት አለ። ሃሌሉያ። ዛሬም ሕያው ነው፣ ዛሬም ይሰራል። ኢየሱስ የተባረከ ይሁን። ስለዚህ ጌታን እጅግ አድርገን እናመሰግናለን። እስቲ ንገረኝ፣ ምንድነው መልእክትህ? ቃልህን ልሰማ በዚህ ያለው በሉና አንገቶቻችሁን ዝቅ አድርጋችሁ አጭር ጸሎት ከኔ ጋር እንጸልይ። ሃሌሉያ። በጸሎት መንፈስ እያለን የእግዚአብሔርን ቃል ከአንድ ክፍል አነባለሁ። በሽቅድምድም ስፍራ የሚሮጡ ሁሉ እንዲሮጡ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ። የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል። እነዚያም የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን። እግዚአብሔር አምላክ ሆይ ዛሬም አንተ ትመክራለህ፣ በምክርህ ግሩም ነህ። በእኔ በባሪያህ አልፈህ እኔንም ሕዝብህንም እንድትናገር በቃልህ እያንዳንዳችንን እንድታገኘን በጌታ በኢየሱስ ስም እጸልያለሁ። መንፈስ ቅዱስ ወንጌላችን በኃይል በመንፈስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣም ተብሎ እግዚአብሔር ቃል እንዳለ እንዲሁ ዛሬ በኃይል በመንፈስ የሆነ ቃል ይምጣ ያግኘን በጌታ በኢየሱስ ስም አሜን። እሺ ያነበብኩት የመጽሐፍ ቅዱስ ክፍል የሚገኘው አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 24 እና 25 ነው። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 24 እና 25 ነው ያነበብኩት። ርዕስ መያዝ የምትፈልጉ ሰዎች የምናገርበት ርዕስ ራስን የመግዛት ኃይል በሚል ነው። ራስን የመግዛት ኃይል በሚል ነው። ሰልፍ ኮንትሮል እና ዲሲፕሊን የሚለውን ሐሳብ ነው ዛሬ በዚህ ስፍራ የምናገረው እግዚአብሔር በረዳይ መጠን። እሺ ራስን ስለመግዛት ወይም ራስን ዲሲፕሊን ስለማድረግ መጽሐፍ ቅዱስ በተደጋጋሚ ይናገራል። ደግሞም ለውጥ እንዳለ ራሱን በሚገዛ ሰውና ራሱን በማይገዛ ሰው ህይወት ውጤት እንደሚለያይ የእግዚአብሔር ቃል ደጋግሞ ይናገራል። ሌላው እኛ ደግሞ ራስን የመግዛት መንፈስ እንደተሰጠን ይናገራል። አሁን ምንድነው የለኝም እኔ በቃ ዲሲፕሊን አይደለሁም፣ እኔ ሰልፍ ኮንትሮል የለኝም ማለት አንችልም ማለት ነው። ተሰጥቷል ነው የሚለው። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ ጳውሎስ
እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። የሰጠንንም ይነግረናል፣ ያልሰጠንንም ይነግረናል። የፍቅር ይላል የኃይል ይልና ራስንም የመግዛት ሰልፍ ኮንትሮል ሰልፍ ዲሲፕሊን ያ መንፈስ ተሰጥቶናል እንጂ የፍርሃት መንፈስ አልተሰጠንም ይላል። እና በተለይ ይሄ ጳውሎስ እዚህ ክፍል ላይ የሚናገረው ለቆሮንቶስ አማኞች ሲጽፍ ስለ አትሌቲክስ ስለ ሩጫ ይናገራል። እና ከምንም በላይ ስለ ዲሲፕሊንን ለማስረዳት ከስፖርት በላይ የሚያስረዳ ነገር የለም አይደለም? በጣም 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 ያስረዳል። እና ጳውሎስ በዚህ ክፍል ላይ ምን ይነግረናል? የሚታገል ሰው ቁጥር 24 ላይ በሽቅድን ስፍራ የሚሮጡ ሁሉ እንዲሮጡ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ ይላል። በዛ ዘመን ቆሮንቶስ በጣም ታዋቂ ከተማ ናት። እንደውም ማራቶን ከሚካሄድባቸው በዓለም ደረጃ አንዷ ናት። እና ይሄ ይገባቸዋል። መጨረሻ ላይ ግን እንደኛ እንዳሁኑ ጎልድ ሲልቨር ብሮንዝ ምናምን ባል ነገር የለም። አንድ ሰው ብቻ ነው የሚሸለመው። መጀመሪያ የገባው ሰው ብቻ በቃ አለቀ። ከዛ ሁለተኛ ሶስተኛ ይባል ነገር የለም። እና ይሄ አይታችኋል። አሁንም ያረጉታል። በዘንባባ አርገው አክሊል ይሰራሉ አይደለም? እሱን ነው የሚሸለሙት። እና ምን ይላል ጳውሎስ እዚህ ክፍል ላይ ሲናገር በሽቅድምድም ስፍራ የሚሮጡ ሁሉ እንዲሮጡዋል ነገር ግን አንዱ ብቻ ይላል ዋጋውን እንዲቀበል አታውቁም ወይ ብሎ ይጠይቅና ይሄ ውጤቱን ከነገረን በኋላ ዝቅ ብሎ ግን ውጤቱን ያመጣበትን መንገድ ይነግረናል። ቁጥር 25 ላይ የሚታገል ሁሉ በነገር ሁሉ ሰውነቱን ይገዛል። እነዚያ የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን ይላል። ይሄ ሰውነቱን ይገዛል የሚለውን ነው በተለይ የሚፈልገው። ሰውነቱን ዲሲፕሊን ያደርጋል። እስቲ ለአንድ ሯጭ ስለ ሯጭ ህይወት አጥኑ። የሚገርማችሁ ተመሳሳይ ህይወት ነው ያላቸው። አንደኛ ሰውነታቸው ሁሉ ጊዜ እንዲያርፍ አይፈቅዱለት። በማለዳ ተነስተው አንደኛ እንቅልፋቸውን ያጣል። ለሊት ይነሳል። 4-5 in the morning ይነሳል። ያ ሰዓት ደስ አይልም። ያ ሰዓት መነሳት ደስ አይልም፣ ግን ይነሳል። ከዛ ደግሞ ተራራ ቁልቁለት አቀበት የሚያስፈራ ጫካ ቢሆን ይሄዳሉ። የሚከፍሉት ዋጋ ብዙ ነው። ጉልበታቸውን፣ ጊዜያቸውን፣ ያላቸውን ነገር ሁሉ እዛ ላይ ነው የሚያርጉት። እና በጠዋት ተነስተው ይሮጣሉ፣ ላበላብ ይሆናል፣ ይደክማል። የተገኘውን ደግሞ አይበሉም። ገባ? አትሌቲክስ ስትሆን ሯጭ ሆነ በተለይ ደግሞ በኦሎምፒክ ደረጃ ምናምን ወዳደራለሁ የምትል ከሆንክ መንገድ ላይ ፊት ለፊት የመጣልህን ሁሉ እንደኔና እንዳንተ አይበሉም። ተግባባናል? ምክንያቱም ዲሲፕሊን ያስተምራቸዋል ወይም ራሳቸውን ዲሲፕሊን አድርገዋል። ምግቡን እኮ እንደኔና እንዳንተ ስለማይወዱት ይመስልሃል እንዴ? ይፈልጉታል፣ ግን ከውጤቱ አንፃር እያዩ ነው ይላሉ። ኢየሱስ የተባረከ ይሁን። አንድ ሰው ኢንተርቪው ሲደረግ አይቼ አንድ ቀን እንዲህ ጠይቀዋል አንደኛው። እሺ ስለ ሰልፍ ኮንትሮል ምን ትነግረናለህ አለው። ሲለው ብዙ አይነት ቫይታሚን ይወሰዳል አይደል? እኔ ግን ለብዙዎች መመክረዋል ቫይታሚን ኤን እንዲወስዱ ነው አለ። ኤን አለው። ያ ኤን ስታንድስ ፎር ዋት አለው። ኤን ምንን ወክላ ነው እዚህ ቦታ የገባችው ሲለው ቱ ሴይ ኖ። ሰምታችኋል? ለርን ቱ ሴይ ኖ። ዲሲፕሊን አንዱ እሱ ነው። በመንገድህ ላይ የመጣውን ሁሉ የስ አትልም። ኖ ቫይታሚን ኤን ብለናል። እሱ ብሎታል፣ እኛም ማጠናክረናል። ኢየሱስ ይባረክ። አየ ስጋህን ከለቀቀው
የማይፈልገው ነገር የለም እነግራለሁ እህቴ ካልገዛሽው ልጓም ካልተደረገበት እሱ መቆሚያ የለውም እዛ ዘፍጥረት ምዕራፍ 3 ላይ በእባብ ተነድፈዋል ምኞቱ መሻቱ የተበላሸ ነው ሲፈጠር እንደሱ አልነበረም ኦፍ ኮርስ እዛ አንድ የፈቃዱን ያስነካው ስለሆነ ከሰው ልብ የሚወጣው ተብሎ መጽሐፍ ቅዱስ ጌታ የተናገረውን አንብቡት አመጽ ነው ርኩሰት ነው ክፋት ነው ተንኮል ነው ስለዚህ ሩጫ ትልቁ የዲሲፕሊን ማሳያ ነው ስንቶችንን ሰውነትን በመግዛት ራሳችንን ለእግዚአብሔር ነገር የምናዘጋጀው ይሄንን ከዚህ በፊትም ተናግረው አውቃለሁ አይ ቲንክ አሁን ሩጫ ምንም ልምድ የሌለው ሰው ወኛም አሁን አንዳንዶቻችሁ ጎብዞች አላችሁ ትሬን የምታረጉ እንደዛ ግን ሁላችንም አይደለንም ግን እንደ ማናረገው ሰዎች እስቲ ትሬድሜል ላይ እንውጣ እና 30 ደቂቃ እናርገው ተቃለው ያው ብዙ በነገራችን ላይ ብዙዎቻችን ትሬድሜል አለ ፋብሪክ ግን ምናምን መስቀያውን አላሉ ታች ቤዝመንት ውስጥ አይደለም አንሰራበትም ብዙዎቻችን ግን ደግሞ ትሬድሜል ስለመጣ ሰውነት ቅርጽ አይዝም ካልሰራበት ይው 30 ደቂቃ አርግና እስቲ መሮጥ ጀምር ሌላው ሰው አጠገብ ያለው ማለት ነው እየሮጣ አንተም እየሮጥ ልምድ ያለው ሰው ከሆነ ከተወሰነ ጊዜ በኋላ አንተ ልብህ እዚህ አፍ ውስጥ መታስተወሽክ ነው የምታያት በቃ ቀጥታ ከቁጥጥር ውጪ ሆነ ሊያዞር ይችላል ሊያንገዳግድ ይችላል ምናምን እኔ በነገራችን ላይ ቆይቷል አንድ ጊዜ ጀምረን ነበር የሆነ እንትን ገብተን እና በቃ በጣም ዝም ብዬ ሮክ ለካ እንደዛ አይሮጥም ቀስ በቀስ ነው 15 ደቂቃ ዛሬ ነገ 30 እንደዛ ነው የሚደረገው እኔ በአንድ ጊዜ ገብቼ ሮጥኩት በቃ 30 ደቂቃ ነው ምናምን በቃ ስወርድ እየተንገዳገድኩ እግሬ ራሱ ወደ ፈለገበት መርገጥ ጀመረ እኔ አይደለም ማዘው ገበቸ ከተወሰነ ደቂቃ ደን በየቁጭ አልኩ ምናምን ብቻ ሻወር ወስጄ እንደሰው ለካ ባክስ ይዙ ፎጣ ሲይዙ ምናምን ያምራል እንጂ ለካ ስራው አያምርም ከዛ ገባውል በማግስቱ ተነስበት አሞኛል በቃ ደንበኛ ከላይ እስከታይ ቁስል ይሆናል ሰው ቆሰልኩ እንሰ አረ የሆነ ፔንክለር ነገር ስጡኝ በሰራው ዲም እና ለካ አመመኝ ተብሎ አይተውም እሱኑ ደግሞ እንደገና ሄደ መስራት አለብህ ለካ እና 3 ቀን 4 ቀን ለካ እሱኑ ተጠራቅሞ ጡንቻ የሚሆን አሁን የብዙዎቻችን ችግር መጀመሪያ ቀን የቆሰልነው ቁስለት አይተን ተተነው ጠፋ ከተውከው አየሰልፍ ዲሲፕሊን የለኝም ነው የሚባለው ማለት መጽሐፍ ቅዱስ ግን discipline yourself for the purpose of godliness ይላል አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7 discipline yourself for the purpose of godliness ራስህን ዲሲፕሊን አርግ እግዚአብሔርን ለመምሰል ነው የሚለው አየ ሁሉን ነገር ከጌታ የምንቀበለው አይደለም አንዳንዱን ነገር እኔ መስራበት አለ እኔ ትሬን ማረጋዋል እኔ ዴቨሎፕ ማድረገው ነገር አለ ማሳድገው ምኮተኩተው ውሃ ማጠጣው ነገር አለ እንጂ ሁሉን ነገር እንደው እግዚአብሔር ይስጠኝ የሚባል አይደለም አንዳንዶቻችን የሌለንን ነገር ከኛ ተጠያቂነቱን ለማሸሽ ምን ይላል እሷ እንኳን የተሰጣት ናት ይሄ ምን ማለት ነው እኔ አልተሰጠኝም ስለዚህ ተጠያቂ አይደለሁም ልንልቆ ተሰጥቷል ይሄው ሲጀምር ያልኩት ይሄን ተሰጥቷል ግን መኮትኮት ማሳደግ የኔና ያንተ ድርሻ ነው ዲሲፕሊን የሌለው ሰው ጊፍትድ ቢሆንም ከእግዚአብሔር ዘንድ ስጦታ እንኳን የተሰጠው ቢሆን ውጤታማ አይሆንም የሚገርማችሁ ሰልፍ ኮንትሮል በመጽሐፍ ቅዱስ ውስጥ በጣም ወሳኝ ነገር እንደሆነ ታያላችሁ በህይወታችን በጣም ወሳኝ ነገር እዛ ላይ መስራት ያስፈልጋል በእውቀት መስራት ያስፈልጋል አንዳንዱ ነገር ሆም ብሎ የራስን መግዛት ለብዙ ነገር ነው የሚጠቅመው
ለንግግር ራስን መግዛት ለጾም ራስን መግዛት ለምግብ አበላል አይነታችን እንኳን ራስን መግዛት ዓላማን ከግብ ለማድረስ ራስን መግዛት የጌታ ፕሮግራም በህይወቴ እንዲፈጸም ለማድረግ ለብዙ ነገር ነው ጥቅሙ በኑሯችን ውስጥ በጣም በጣም ወሳኝ ነገር መክብብ 16:32 ላይ መክብብ 16:32 ላይ ምን ይላል ሶሪ ምሳሌ 16 ማለት ነው ምሳሌ 16:32 ትግስተኛ ሰው ከኃያል ሰው ይሻላል በመንፈሱ ላይ የሚገዛ ከተማን ከሚወስድ ይበልጣል ይሄ በጣም እንዴት አስደናቂ ነገር መሰላችሁ ትግስተኛ ሰው አለ ከኃያል ሰው ይበልጣል አለና በመንፈሱ ላይ የሚገዛ ሰልፍ ኮንትሮል ያለው ሰልፍ ዲሲፕሊን ያለው ሰው ከተማን ከሚወስድ ጀነራል ይበልጣል ሁሉ ጀግና ማን ነው ብለ ከጠየቀኝ አገር የወረረ አይደለም ብዙ ወታደሮችን ትጥቅ ያስፈታ አይደለም መጽሐፍ ቅዱስ እንደሚነግረው ራሱን መግዛት የቻለ ማድረግ ሲችል የተወ መበቀል ሲችል እድሉን አግኝቶ ያልተበቀለ ማፍረስ ሲችል የተወ ያ መጽሐፍ ቅዱስ ምን ይለዋል መሰለ ጀግና ይለዋል ኃያል ከኃያል የሚበልጥ ነው ይለዋል ይው ስፍራ ዲሲፕሊን ከሌለ ወይም ማለት ሰልፍ ኮንትሮል ከሌለ ስፍራ ትለቃል ወይም ትለቅያለሽ ለምን መቋቋም አትችልም ውሳኔ ተወስናል ኢሚዲየትሊ ሊወሰን እንደማይገባ ያወቅ ተወስናል ራስን ከማሸነፍ ይልቅ ታፈርሳል ታበላሽዋል ተተዋል አንተ ወይ ቦታው ለቀት ይላል አንድ ወንድሜ በጣም መቀርብ ጓደኛዬ ነው በጌታ አንድ ወቅት አንድ ቦታ ያገለግላል እና በስንተኛው ጊዜ ሲደውል አይ ተውኩኩ አለኝ ምን ነው ስለው አይ ትግል በዛብኝ ተውኩላቸው አለ ተውኩላቸው አለ አሁን የጨዋ ንግግር የየዋህ ንግግር አይደል ምን ክፋት አለው ነው ተውኩላቸው በቃ እስቲ ወሰዱት ብያለ ግን ስፒሪቹዋሊ ሲታይ ተከከለ አይደል ተውኩላቸው የሚባል ነገር የለም ምክንያቱም እግዚአብሔር እዛ ቦታ ፈልጎስ ሆነ አልኩት ብሎሃል አይ አላለኝ ከትግሉ የተነሳ ነው የተውከው ጠይቅና እግዚአብሔር እንደገና ቼክ አርጋልኩት ምክንያቱም መክብብ ምዕራፍ 10 ቁጥር 4 ላይ የእግዚአብሔር ቃል ትግስት ታላቁን ኃጢአት ጸጥ ያደርጋልና የገዢ ቁጣ የተነሳበህ እንደሆን ስፍራህን አትልቀቅ ይላል ስፍራህን ሊያስለቅቅ እየገፋ አይታል ታዝን ትችላለህ ልብ ሊወርድብህ ይችላል ግራ ሊገባይ ግን ተመልሰቁም አሜን በልስ ለምን መሰለ እግዚአብሔር ጉብኝት የሚያመጣበት ቀን አለው አለዛ ከተስፋ ያለያያል ሰልፍ ኮንትሮል ከሌለ ጥለት ይዳል ያ ደግሞ እግዚአብሔር ካየልህ የህይወት መስመር ወጣ ማለት ነው ያው ብዙ ሰው ህይወቱን የሚመራው በኢሞሽን ነው ይሄን ታውቃላችሁ በስሜት ነው የሚመራው ይሄ አደገኛ ነገር እንደሆነ ላሳያችሁ ስሜት ውሸቱን ነው እስቲ ተጎናችሁ ላለው ሰው ነካርጉና ብዙ ጊዜ እንደዚህ እንኳን አልልም እስቲ በሉት ይሄ ነገር እንዲገባ ስለምፈልግ ነው ስሜትህ ውሸቱን ነው በለልኝ ይው በምን አረጋግክ በሉ ስሜት ውሸቱን መሆኑን አሁን ፕሩፍ ልስጣችሁ ኤቪደንስ ይው ሲርባችሁ እስቲ በጣም ሲርባችሁ ብፌ ሙሉ ምግብ አይታችሁ ማለት ነው
ምንድነው ይመስላችሁ? ሁሉንም ተጨርሱት አይመስላችሁ? አይመስላችሁ? ግን እውነት ነው አይደል? በያው እንዳውም ተረት አለ እንዲህ ልጠግብ በሬን አረድኩት ነው ምናምን ይባል። ግን ምክንያቱም ከዛ በፊት የነበረውን ፊሊንግ አይቶ ነው። በቀረዱት በሬ ምናምን አረዱት ብቻ ነው ያጥገበኝ ብሎ ከጫፏ ላይ ቆረጥ አድርጎ ሲወርስ ጠገብ። አይ እንዲህ ልጠግብ ነው እንዲህ በሬን ያረድኩት አለ ነው እንግዲህ አሁን ዝም ብሎ ኖርማል ነገሩ። ግን ውስጡ ወይራነቱ ምንድነው? ስሜት ውሸቱን ነው ማለት የሚልህ ውሸቱን ነው ያልፋል። ከተወሰነ ጊዜ በኋላ ያልፋል። ስለዚህ ስሜትሽን ተደግፈሽ ውሳኔ መወሰን የለብሽም ማለት ነው። አሜን ይባላል። ለዚህ ደስ ባለ ሰዓትና በተበሳጨ ሰዓት ውሳኔ እንዳትወስን ይባላል። ባዘንከ ሰዓትና በጣም የተደሰትከ ሰዓት ውሳኔ እንዳትወስን ተጠንቀቅ ይባላል። ምክንያቱም ያን ጊዜ የምትወስነው ውሳኔ ኢሞሽን ሃይ ሌቭል ላይ ወጥቶ ስለሆነ አንተ አይደለም እስክትሰክም መጠበቅ አለብህ። ያ ደግሞ ሰልፍ ኮንትሮል ይፈልጋል። ይው ለራሳቸው መግዛት ያላቸው ሰዎች የሆነ ነገር ሲመጣ ባንዴው ላይ አይወጡም። የሆነ ነገር ሲመጣ ባንዴ ታች አይወርዱም። ቀድም እንዳልኩት ስሜታቸው ላይ የተደገፉ አይደሉም። ኢሞሽናቸውን ኮንትሮል ማድረግ የሚችሉ ናቸው። አንዳንድ ሰው እንደው መላእክ ነህ አይነት ለመላእክ ትንሽ የቀረህነ ምናም ብትሉ ደስ ይለዋል። በቃ ራሱ ኮፍሶ ይወጣል። በስነኛው ቀን ደግሞ ሰይጣንና አንተ ምናምን ተመሳሳይ ናቸው አይደል ደግሞ ስትለው ወርዶ እንደሱ መሆን የለባችሁ። ከሰዎች በሚመጣው አስተያየትና ሐሳብ ምክንያት የናንተ ኢሞሽን ፍላክቹዌት ማድረግ የለበትም። አለበለዚያ ደስታችሁም ኑሯችሁም በሰዎች ቁጥጥር ስር ይሆናል ማለት ነው። እግዚአብሔር ዛሬ የሚጠይቃችሁ ራስን መግዛት እንዲኖራችሁ ነው። discipline yourself for the purpose of godliness ነው የሚለው ቀድም እንዳነበብኩት። ይሄ በአማርኛችንም ጥሩ አድርጎ ይተረጉማል። ትንሽ በርግጥ ሐሳቡ ለየት ቢልም አንተ ግን እግዚአብሔርን ለመምሰል ራስህን አስለምድ ነው የሚለው። train yourself ይላል ሌላውን ቨርዥን። በርግጥ አስለምድ ይላል። ወገኖቼ ትግስት የሌላቸው ሰዎች በቀላሉ ስፍራ ይለቃሉ። ቀድም እንዳልኩት ራሳቸው መግዛት ያላቸው ግን ተቋቁመው እግዚአብሔር ያየው ነገር በህይወታቸው እንዲፈጸም ያደርጋሉ ማለት ነው። አስተሳሰባችን፣ ቃላችን፣ ኑሯችን ሁሉ በዚህ ውስጥ ማለፍ አለበት። በምሳሌ 25-28 ላይ ደግሞ መጽሐፍ ቅዱስ ምን ይላል መሰላችሁ? ቅጥር እንደሌላት እንደፈረሰች ከተማ መንፈሱን የማይከለክል ሰው እንዲሁ ነው ይላል። ምሳሌ 25-28 ምንድነው በእንግሊዘኛ የሚለው? like a city whose walls are broken down is a man who lacks self-control ነው የሚለው። ቅጥር እንደሌላት ከተማ የሆነ ሰው መንፈሱን የማይከለክል ወይም ራስን መግዛት የሌለው ሰው ቅጥሯ እንደፈረሰ ከተማ ነው ይላል። ምን ማለት ነው? አሁን ቅጥር መፍረስ ሲባል በዚህ አሁን ባለንበት ዘመን ብዙ ግልጽ አይደለም። ግን መጽሐፍ ቅዱስ በተጻፈበት ዘመን ቅጥር ማለት የአንድ ከተማ ህልውና ነው። እያንዳንዱ ከተማ ቅጥር አለው። ትዝ ይላችኋል ኢያሪኮ፣ ኢየሩሳሌም ራሱ እስካሁንም ቅጥር አላት። ሌሎችም ከተሞች በድሮ ዘመን የነበሩ ከተሞች ቅጥር አላቸው። ቅጥራቸው ላይ ነው መተማመኛቸው። ጠላት በቀላሉ ሰብሮ አይገባም። ቅጥሩ ወፍራም የሆነ በደንብ አድርጎ ፎርቲፋይድ ሲቲ ነው የሚባለው። የተመሸጉ ከተሞች የሚባሉት ቅጥራቸው በደንብ ከፍ ተደርጎ ጠንከር ተደርጎ ከተሰራ ጀግና ነው ማለት ነው። ንጉሱ ራሱ አቅሙ በሱ ይለካል። ከፈረሰ ግን አለቀለት፣ ተሸናፊ ነው ማለት ነው። የማይገባበት ነገር የለም። ኢያሪኮን ታስታውሳላችሁ? እነሱ ተማምነው ከውስጥ ቁጭ ብለው ነበር።
በኢያሱና በህዝቡ ጩኸት እግዚአብሔር ቅጥሩን ካፈረሰው በኋላ ያ ሁሉ ሰራዊት የሚገባበት ነው ያጣው በቃ ቅጥሩ ፈረሰ ያው ሰልፍ ኮንትሮል የሌለው ሰው እንዲሁ ነው ይላል ምን ማለት ነው የመጣ ሐሳብ ሁሉ ይወስደዋል አንዳንድ ሰውማ ገና አንድ ነገር ሰምቶ ሳያጣጥመው ነው ብድግ ቢል ገና ሳያብላላው ኢቭን ነገሩ ልክ ነው ልክ አይደለም መቼም አይምሮ አለን አይደል ነገሩን እንኳን ለማመዛዘን ጊዜ እንኳን የሚወስዱ ሰዎች አሉ ኢሚዲየትሊ ዲሲዥን ለመውሰድ ይሄ ጸጸት አለው እነግራችኋለሁ በኢሞሽን የሚወሰኑ ውሳኔዎች ሁሉ ጸጸት አላቸው ስለዚህ ቅጥር እንደሌላት ከተማ ከሆንክ የሚመጣው ነገር ሁሉ ይወስድሻል ማለት ነው በቃ ዛሬም በዚህ በኩል የነገሩ እውነት ይመስላል በዚህም በኩል የነገሩሽ እውነት ይመስልሻል እና ሲጎትቱ ወደ ግራ ወደ ቀኝ እንደውም እንዲህ አይነት ሰዎች ምንድነው ይባሉት like a suggestion box የሐሳብ መስጫ ሳጥን ታውቃለህ አሁን እዛ ሐሳብ መስጫ ሳጥን አለ ይፈልከው ቢጨምርበት እንቢላ ይከታል አንዳንድ ሰዎች እንደሱ አይነት ላይፍ ያላቸው አሉ ሐሳብ ዝብላ ታስገባ አሜን ዝብለሽ ማስገባት የለብሽም ከየት እንደመጣ ማጣራት አለበት አንዳንዱ እኮ ሰይጣን ነው ዳይሬክት አምጥቶ ሐሳብ ይዞ የሚሰጥ ስጋ ብቻውንም ይሆናል እሱንም ቢሆን መቀበል የለብም እንደ እግዚአብሔር ሐሳብ ያልሆነን ሐሳብ ማስገባት የለብም እኛ የምንመራው በመንፈስ ነው ከእግዚአብሔር የሆነውን እናስተውላለን በመጽሐፍ ቅዱስ ውስጥ እስቲ ራስን ባለመግዛት ምክንያት ከባድ ውድቀት የገጠማቸውን ደግሞ በመግዛታቸው ምክንያት ወደ ክብር የመጡ ሰዎችን አጠር አድርጌ ለማሳየት ልሞክር በተለይ ሁሌም የሚገርመኝ አንድ ሰው በመጽሐፍ ቅዱስ ውስጥ ሶምሶን ነው ሶምሶን መሳፍንት 14 ቁጥር 5 ላይ ያለውን ቃል አንብለት መጽሐፈ መሳፍንት ምዕራፍ 14 ከቁጥር 5 ጀምሮ ላነበው ሶምሶንም አባቱና እናቱ ወደ ተምና ወረዱ በተምናም ወዳለው ወደ ወይኑ ስፍራ መጡ እነሆም ያንበሳ ደቦል ያገሳ ወደርሱ ደረሰ የእግዚአብሔር መንፈስ በርሱ ላይ በኃይል ወረደ ጠቦትም እንደሚቆራርጥ በእጁ ምንም ሳይኖረው ቆራርጠው ያደረገውንም ለአባቱና ለእናቱ አልነገረም ይላል መቼም ስለ ኃያል ሰው ከተነሳ መጽሐፍ ቅዱስ ውስጥ ሶምሶን ቀዳሚ ከሚጠሩ ሰዎች ነው ይሄ ሰው የተወለደው በዘላለም ፕሮግራም በእግዚአብሔር ፕሮግራም ገና ሳይጸነስ መልእክት መጥቶለት በመላእክ የተወለደ ሰው መጽሐፍ ቅዱስ ውስጥ በጣም ጥቂት ሰዎች ናቸው እንደሱ የተወለዱ ዮሐንስ ጌታ ራሱ ጥቂት ሰዎች ናቸው እሱ ግን ይሄ ግን ሶምሶን እንደሱ ነበር ማኑሄ ይባላል አባቱ ለናቱ ነው እንግዲህ በእርሻ መካከል ይያለች መልአክ መጥቶ ይነገራል ሲመጣ የተነገረው መልእክት አለ የተነገረው መልእክት ምንድነው ገና እንደተጸነሰ ገና ሳይጸነስ ምን አይነት ሰው እንደሆነ እስራኤልን የሚታደግ ኃያል እንደሆነ እናንተ ቤት ይደግ እንጂ ልጁ እናንተ ብቻ አይደለም ለትውልድ መፍትሄ የሆነ ለትውልድ መድኃኒት የሆነ እስራኤልን የሚያሳርፍ ኃያል ሰው ተብሎ ተነግሯቸዋል እንዴት ማሳደግ እንዳለባቸውም ተነግሯቸዋል የሞተ ነገር እንዳይነካ ከወይን የወጣ ተዋጽኦ ምንም ነገር እንዳይቀምስ ጸጉሩ እንዳይላጭ የሚል ማስጠንቀቂያ ተሰጥቶታል ሶምሶን ጀግና ነው ፍልስጤማውያንን ያርበደበደ ጀግና ቢኖር እንደ ሶምሶን ነው ብቻውን ሄዶ ወደ ጋዛ አንበሳ ገነጣጣላል አሁን ቀደም ያነበብነው ክፍል ላይ በሌላው ክፍል ላይ ደግሞ ምን ብሎ ይነግረናል ምዕራፍ 15 እዚሁ ቁጥር 15 ላይ ደግሞ ወታደሮች 1000 ወታደሮች ተሰብስቦ ዞር ብሎ ሲፈልግ ያህያ መንጋጋ አዲስ ያህያ መንጋጋ አገኘ ያህያ መንጋጋ አንስቶ 1000 ሰው ገሏል 1000 ወታደር ነው ማለት ብቻው
ይሄ ብቻ አይደለም። ምዕራፍ 16 ቁጥር 3 ላይ ጋዛ ከተማ ውስጥ እንደገባ ተሰምቶ ቅጥሩን ዘጉ ይላል። ቅጥር ቅድም እንዳልነው ማለት በሩን ዘጉ። ሶምሶን ገብቷል ተብሎ ዘጉት። መውጫ የለውም፣ ቤት ነው የሚገባው የሚያልፈው ተብሎ ሲጠብቁ እሱ መጥቶ በሩን የከተማውን ነው የሚለው፣ የቤት በር እንዳይመስል ወይ ደግሞ ይሄ የደጁን ትልቁን መዝጊያም አይደል፣ የከተማውን በር ምናልባት ከዛ ጫፍ እስከዛ ጫፍ የሚያክል ነቅነቅ አድርጎ ነቀለው ይላል። መንቀሉ አይደለም የሚገርመው፣ ተሸክሞት ሄደ። ከሁሉ የሚገርመኝ ታሪክ ተራራ ላይ ወጥቶ ከተራራው ላይ ወረወረው። ምን አይነት ኃያል ሰው ነው ሶምሶን ማለት! ጀግና ነው፣ ኃያል ነው፣ ብርቱ ነው። እግዚአብሔር እሱ ላይ ያስቀመጠበት ታላቅ ኃያል ሰው ነው። ግን ታሪኩ እንደሱ አልቀጠለም። ምዕራፍ 16 ቁጥር 19 ላይ አንድ ከባድ ታሪክ ይነግረናል። እርሷም በጉልበቷ ላይ አስተኛችው፣ አንድ ሰውም ጠራች፣ እርሱም 7ቱን የራሱን ጉንጉኖች ላጨው፣ ልታዋረደውም ጀመረች፣ ኃይሉም ከርሱ ሄደ ይላል። ይሄ ሀገር የተጨነቀለት ሳምሶን መጣ ከተባለ የከተማው ወጣት የትንግባ የሚሉበት 300 ቀበሮች በአንድ ይዞ ችቦ ለኩሶ እርሻቸውን የፍልስጤማውያንን በአንድ ጊዜ ያቃጠለ ኃያል ጀግና መምጣቱ ገና የሚያስፈራ ሰው ራስን ባለመግዛት ሄዶ አንዲት ሴት ጭን ላይ ተኛ። አየህ ስንቱ ጀግና ስንቱን ኃያል እንደ ተራና እንደ ምናምን ያደረገ ነው። ወደቀ። ተላጨ፣ ጸጉሩን ላጨችው ይላል። እንደ ቀድሞ የሆነ መስሎት ሲሞክር አልቻለም፣ ተያዘ ይላል። አይኑን አወጡት፣ አሰሩት በሰንሰለት፣ ወፍጮ አስፈጩት ይላል። ምንድነው ልነግራችሁ የፈለኩት? ኖ የሚባል ነገር አለ። ኖ ይሄ ግን ማሳደግ መኮትኮት ይፈልጋል። በትንሹ ነው መጀመር ያለበት። ስለ ሰልፍ ኮንትሮልም ስለ ዲሲፕሊን የተጻፈ አንድ መጽሐፍ ርዕሱ ምን እንደሚል ታውቃላችሁ? ሜክ ዮር ቤድ ነው የሚለው። ስትነሳ አልጋህን አነጥፍ። ከዛ ነው የሚጀምረው ዲሲፕሊን። ሰምታችኋል? አልጋ ከማነጠፍ ቀላል ነገር ይመስላል፣ ግን ከሱ ነው የሚጀምረው ይላል። ራስን መግዛት፣ ማድረግ ያለብህን ነገር ባታምንበትም ማድረግ፣ ደስ ባያሰኝህም ማድረግ። ይሄ ነው ሶምሶን ትልቁ ኃያል ጀግናው ሰው ያልተጠበቀ ቦታ ተገኝቶ ራሱን አበላሽቷል። ወገኖቼ ራስን መግዛት መለማመድ አለብን። ቅድም እንዳልኩት መለማመድ። ለምሳሌ የሆነ ነገር አልበላም ማለት መለማመድ ያስፈልጋል። ከኔ ጋር ናችሁ አይደል? አልበላም የሚጣፍጥ ነው፣ እኔ እኮ ነኝ የሰራሁት፣ እንዴት አሳምሬ አንቺም ብትሰሪው ብሎ አልበላም ማለት ያስፈልጋል። አሜን። ቫይታሚን ኤን አሜን አትሉ? ምክንያቱም ኖ አንዲት እህታችን አሜሪካን ሀገር ሰባኪ ነጭ ናት እና ከዚህ በፊት አውርቼዋለሁ። አይ ቲንክ ልብስ ልገዛ ምናምን ሲሄዳለች ሱቅ ወይኔ እንኳን ደህና መጣሽ ይሏታል። እንግዲህ እሷ በቴሌቪዥን የምትሰብክ ታዋቂ አገልጋይ ናት እና እንኳን ደህና መጣሽ ምን አይሉና ኩኪ ያመጡልኛል። ይሄው ኩኪ እኔ ራሴ በእጄ ነው የሰራሁት ይኸውልሽ ይኸው ሲሉኝ ኖ ኖ ኖ እኔ ከቤት ስወጣ ኩኪ በላለሁ ብዬ አላሰብኩም። የመጣሁት ልብስ ላይ ነው፣ ስለዚህ አልበላ እላቸዋለሁ አለች። በጣም ገባኝ። የገባኝ ለምን መሰለ? ሰውነትህ በአጋጣሚ እንደበላህ አያውቅም። ከኔ ጋር ሰው ሰጥቶ አባብሎ እንደበላህ አያውቅም። እሱ ሪአክት ያደርጋል። የገባውን ነገር ውጤት ይሰጣል። ከኔ ጋር እጅ
ሁሌም በሞቴ ጨምር ብሎ የኛ ደግሞ ባህል ታቋለ መጠኑ እንኳን በትክክል አይታወቅ የኛማ እኮ ምግብ አደገኛ ነው ታውቃለህ የሆነ አንደኛ በቁርጥ ደግሞ ከመጣ ጀምሮ ከባድ ነው ያው ያኛው አንደኛው ቢዘረጋ ይሻለዋል ቁርጥ ሲሆን ይጨምር እንጂ ይልሃል ትጨምራለህ አታውቀውም ስንት ቁርጥ እንደበላ ራሱ ሰው ማያውቅም አንተም አታውቅም ሆድህ ግን ያውቃል እና ውጤቱ በኋላ ሊከለክለው አትችልም ምን ልነግራችሁ ነው ይባላል አልበላም የሚጠጣ አልጠጣም መለማመድ ከዚህ ነው ትልልቁ ነገር ይው አንደኛው አይነት ሰልፍ ዲሲፕሊን ሲኖርህ ለሌላ ሰልፍ ዲሲፕሊን ተዘጋጃለህ እንጂ all of a sudden ለሊቱን ዴቨሎፕ አድርገህ የምታድረው ነገር አይደለም ትሬን ማድረግ አለብህ ሰውነትህን አስለምደው ይላል ሰውነታችሁ ሁሌም እንደምንለው ካላስለመድከው ያንኑ ይዞ ነው መቀጠል የሚፈልገው ስለዚህ የሶምሶን ታሪክ እንደምታውቁት አገር ያድናል የተባለው ለአገር መፍትሄ ነው የተባለው ትልቁ ጀግና መጨረሻ ላይ ጻጉሩ ትንሽ አቆጠቆጠለት እግዚአብሔርን አንድ ጊዜ አስበኝ ብሎ ለምኖ ሰዎች ገሎ ሞተ እንደሱ አልነበረም የተጻፈለት ታሪክ ራስን ባለመግዛት ምክንያት የመጣ ችግር ነው እና ወገኖቼ ሰልፍ ዲሲፕሊን ሊኖረን ይገባል ያው ኮንሲስተንሲ የሚባል ነገር አለ አንድን ነገር ውጤትም ያላመጣ ቢመስል ቀጥሎ ማድረግ በትጋት ማድረግ እንዲህ አይነት ሰዎች ውጤት ያመጣሉ የተወሰው ነው በቃ ምንም አይተበቅበትም ከተውክ ነው ታሳይ አልቋል ካልተውክ ከያሽው እስከ መጨረሻው ለመሄድ ትጋት ካደረክ ራስን ዲሲፕሊን ያርክ ራስን ኮንትሮል ያርክ ከቀጠልክ እስከ መጨረሻው ግቡ ድረስ መድረስ ይቻላል ስለ ራስን ስለ መግዛት ያነበብኳቸው አንዳንድ ጽሁፎች አሉ ዝም ብዬ አንዳንድ ነጥቦችን ላንብብላችሁ በእንግሊዘኛ ነው ወደ አማርኛ ለመመለስ ሞክሬያለሁ አሸናፊዎች ጠንካራ ነገር ሲገጥማቸው እንደ እድል ያውታል ተሸናፊዎች ግን እንደ ቅጣት ገባችሁ አሁን እንግዲህ ይሄ ተሸናፊዎችና አሸናፊዎች ያልኳችሁ ዊነር እና ሉዘር ብሎ ነው የሚያስቀምጠው አያችሁ ያንኑ ነገር እኮ ተሸናፊዎቹ እንደ ቅጣት ሲያውት አሸናፊዎቹ እንደ እድል ያውታል ወደ ተሻለ ነገር ለመግቢያ ምክንያት ነው ብለው ያስባሉ እንጂ የተፈረደበት ሰው ራሳቸውን አድርገው አያዩ ይሄም ደግሞ successful people ነው የሚለው ውጤታማ ሰዎች ልምምድ የሚያደርጉትን ነገር ውጤታማ ያልሆኑ ሰዎች የሚሸሹትን ነው ሰምታችኋል ውጤታማ የሆኑ ሰዎች ልምምዳቸው የዕለት ተግባራቸው ውጤታማ ያልሆኑ ሰዎች የሚሸሹት ነው ምክንያቱም ድካም አለበት ዋጋ ያስከፍላል ስለዚህ ያንን ማድረግ አይፈልጉም ነው የሚለው ሌላው ስኬት ቀላል መንገድ የለውም ጠንክሮ መስራት ማምሸት ይጠይቃል በጧት መነሳት ይጠይቃል መለማመድ ይጠይቃል ማጥናት ይጠይቃል ማሰላሰል ይጠይቃል ላብ ይጠይቃል ድካም ይጠይቃል አንዳንዴም ደም ይጠይቃል even መጨረሻ ላይ ምን የሚል ሐሳብ ተጽፏል confidence comes from discipline and training ይላል confidence ያለው ከዲሲፕሊን እና ከትሬኒንግ ነው ይው አንድ ቦታ ስትሄድ ለስራ እንኳን ለመወዳደር ቀና ብለህ የምትሄደው መቼም humble-ነሱ መንፈሳዊ ነገሩ እንዳለ ሆኖ አላለ ኮንፊደንስ ኖሮ በደንብ የተዘጋጀ ኮንክ ነው እንጂ ምን እንደሚጠይቁ ማታቆንክ አንገት ሰብረ ነው ብትሄደው እና ኮንፊደንስ የሚመጣው ከዲሲፕሊን እና ከትሬኒንግ ነው ይላል እሺ
ሌላ አንድ ሰው ከመጽሐፍ ቅዱስ ላሳያችሁ እንደዚሁ ራስን ባለመግዛት ምክንያት ችግር ውስጥ ይወደቀ ይሄ ሰው በሁለተኛ ሳሙኤል 13 ላይ ይገኛል ሁለተኛ ሳሙኤል ምዕራፍ 13 ከቁጥር 1 ጀምሮ ላነበው እስከ ቁጥር 4 አካባቢ ከዚህም በኋላ እንዲሆነ ለዳዊት ልጅ ለአቤሴሎም አንዲት የተዋበች እህት ነበረችው ስሟም ትዕማር ነበረ የዳዊትም ልጅ አምኖን ወደዳት አምኖንም ከእህቱ ከትዕማር የተነሳ እጅግ ስላዘነ ስለተከዘ ታመመ ድንግልም ነበረችና አንዳች ያደርግባት ዘንድ ባይኑ ፊት ጭንቅ ሆኖበት ነበር አምኖንም የዳዊት ወንድም የስምዓ ልጅ ዮናዳብ የሚባል ወዳጅ ነበረው ዮናዳብም እጅግ ብልህ ሰው ነበር እርሱም የንጉስ ልጅ ሆይ ስለምን ቀን በቀን እንዲከሳ አትነግረኝምን አለው አምኖንም የወንድሜን የአቤሴሎምን እህት ትዕማርን ወዳታለሁ አለው ይላል አቤት አምኖን በመጽሐፍ ቅዱስ ውስጥ ትልቅ ክብር የታየበት የዳዊት የመጀመሪያ ልጅ ነው የሚገርማቸው የሆነ ቦታ ላይ ባልተጠበቀ መልክ የአባቱን ልጅ እህቱን ትዕማርን ወደድኳት አለ ይሄን ሚስጥር ለሰው መንገር አልፈለገም ከለትለት ከሳ ጠቆረ ታመመ ይገርማል ቀን የሚያስበው እሷን ነው ለሊት የሚያስበው እሷ ነው ተቆጣጣረችው ከዚህ የተነሳ ዮናዳብ የሚባል ዝቅ ብላችሁ ታነቡ ይሄ ሰው ያጎቱም ልጅ ነው ብልህ ነው ይላል መጽሐፍ ቅዱስ ግን እግዚአብሔርን የማይፈራ ብልህ ችግር ሲገጥማችሁ ማንን እንደምታማክሩ ምረጡ ህይወታችሁን አደጋ ላይ የሚጥሉ ሰዎች ጋር ችግሮቻችሁ ወስዳችሁ ሰጣችሁ በኋላ ማንንም ተጠያቂ ልታደርጉ አትችሉ ውጤቱ የሚያገኘው እናንተ ነው ይሄ ሰው አምኖን ከስቷል ጠቁሯል ያም ደግሞ አስተዋይ ነው አይቷል አንድ ጊዜ ናስተያለው ያጎቱ ልጅ ነው ከዝኑ ነው ጠራውና ወደ ጓዳ ወስዶ የንጉስ ልጅ ሆይ ስለምን ቀን በቀን እንዲከሳ አትነግረኝምን አለው ይላል ከሳ ቤተ መንግስት እየኖርክ ከሳ ከንጉስ ብፌ እየበላ ከሳ ህክምና መጀመሪያው ህክምና የሚወጣው ካለበት ከቤተ መንግስት ጥሩ ስፔሻሊስቶች ባሉበት እየኖርክ ከሳ የፈለከውን መብላት መቁረጥ እየቻልክ ከሳ ከሳት እዚህ ቤት ምን ያረጋል ቤተ መንግስት ምን ያረጋል አምኖን አንተ ግን ከስተሃል ጠቁረሃል መንገድ ላይ እንደሚተኙ ሰዎች እንደሆም ለሰዎች ምግብ እንዳጡ ሰዎች ሆናል ለምንድነው ቀን በቀን እንደከሳው አትነግረኝም አለ እሱም እህቴ ትዕማርን ወድጃታለሁ አለው ይላል ቁጥር 5 ላይ ዮናዳብም ታምም ያለው ብለህ ባልጋ ላይ ተኛ አባትም ሊያይህ በመጣ ጊዜ እህቴ ትዕማር እንድትመጣና እኔም በላውን እንጀራ እንድትሰጠኝ መብሉንም እኔ ያየሁ እንድታዘጋጅልኝ ከጇም እንድበላ እለምንሃለሁ በላለው ከዛ በኋላ አስገድደ ድፈራት ነው ያለው ምን አይነት መካሪ ነው ነፍሰ ገዳይ መካሪ የሰው ህይወት የሚያበላሽ ለሁለቱም የማይጠቅም ምክር ይመክራል ወደ ገደል የሚወስድ ይሄ ደግሞ የተመከረው ምክር ሰምቶ ተኛ ታም ያለው አለ ሰዎች መጡ ምን ሆነ ነው ሲባል ለንጉሱ መልእክት ንገሩልኝ አለ ለአባቴ ምን ይነገር እህቴ ትዕማር እንጎቻ እንድታዘጋጅልኝ እሱ ነው መብላት ፈልጓል ንጉሱ ሰማ ወዲያው ለትዕማር መልእክተኛ ተላከ እህቱ ነች እባክሽ ምግብ አዘጋጅለት ፈልጓል ተባለ መጣች አዘጋጅልኝ እዚሁ ፍለፍት ያላት መጥበሻውና መጣች እዛው እንግዲህ ግጣ ነው የሚሆነው መጋገር ጀመረች
የብቻ ከዛ ልክ ጋግራ ስጨት ሰውን ሁሉ አስወጡልኛል አስወጡልኝ እሺ ብላ ስታወጣ ናን አብልኝ አንቺ ራስሽ አንቺ አጉርሽኝ በጅሻል እሺ ብላ አጠገቡ ቁጭ ብላ ልታጎርስ ስትል ያዛት ታው ወንድሜ አለችው በጣም ልቤን የሚነካይ ነገር ተናግሯለች ነውር ነው አለችው በእስራኤል ከምናምንቴዎች እንደ አንዱ ትሆናለህ ታው አምኖን ታው ራስን ግዛ ታው ወንድሜ ነህ ምናምንቴ ትሆናለህ በማህበረሰቡ መካከል የተገለልክ ትሆናለህ በኋላ ከባድ ስብራት ይሆናል ለኔም ነውር ነው ታው አባቴን ብትጠይቀው አይከለክልህም ታው አለችው እሱ ግን ዝም ብሎ በኃይል ይዞ ደፈራት ከሁሉም ያስደንቀኝ የው ስሜቱ ሸቱን ነው ያልኳችሁ እዚህ ጋር ያ እንደዛ እስኪጠቁር እስኪታመም የወደዳት ልጅ አሁን መጽሐፉ ምን ይላል ከወደዳት ውድ ይልቅ የጠላት ጥል በለጠ እስኪታመም የወደዳትን እስከሞት ነው የጠላተው አልኩኝ እኔ ገባችሁ በልጧል ተብሏል ጠላት ኢሞሽንህን ከተከተልክ ብዙ ጊዜ ውጤቱ ይሄ ነው ሰልፍ ዲሲፕሊን ስላልነበረው ራሱን መግዛት ስላልቻለ ይሄንን ክፉ ነገር አደረገ ከዛ በኋላ ውጪልኝ አላት አሁን ያረከው ሳይንስ እንደገና ውጪልኝ ትላለህ አለችው ውጪ አይንሽን እንዳለ ወዲያው አመድ ወስዳ በጭንቅላቷ ላይ ነሰነሰችና ከተማ መሃል ሮጥ ይችላል ህዝብ ይያይ የንጉስ ልጅ ከዛ ህዝቡ ላይ ምንድነው መነጋገሪያ ሲሆን የናቷ ልጅ አቤሴሎም ሰማ ምንድነው አንተ ሰማ እንደ እህትህን አምኖን እንዲ ብለው ሲሉት አምኖን የኔ ወንድም አዎ እህቴን ተማርን እህቱን እንዲያረጋ አዎ ኦኬ አለ ከዛ መጣና አምኖን ያረገብሽ የተባለው ነገር እውነት ነው አላት ዝም በይ ክፉም ደግም በቃ ዝም በይ ተይው ወንድምሽ ነው ቺላቤ አላት እሱ ግን በልቡ ከዛች ቀን ጀምሮ አምርሮ ጠላው ይላል ቀን ጠበቀለት ይሄንን አድርጓል አምኖን በህይወት መኖር የለበትም ብሎ አሰበ ይሄን ክፉ ነገር በህቴ ላይ አርጓል በቀለዋለሁ አለ በጣም ይገርማችሁ እዚሁ ምዕራፍ ላይ ቁጥር 32 ዝቅ ብላችሁ ስታነቡ የዳዊት ወንድምም የሳምር ልጅ ዮናዳብ ጌታዬ ጎልማሶቹ የንጉስ ልጆች ሁሉ እንደሞቱ አያስብ እህቱን ትዕማርን በግድ ካስነወራት ጀምሮ በአቤሴሎም ዘንድ የተቆረጠ ነገር ነበርና የሞተው አምኖን ብቻ ነው አሉ ይላል ይሄን ያነበብኩበት ምክንያት ኮዙን ስለጻፈ ነው ከዛ ጠበቀ ሲያገኘው ሰላም ይለዋል እንዴት ነው ሰላም ነው ደህና ነው ወንድም ይለዋል ውስጡ ቀን ነው የሚጠብቅለት ምቹ ጊዜ የሚል ቃል አንብባችኋል መጽሐፍ ቅዱስ ምቹ ጊዜ ይሁዳ ከኢየሱስ ጋር እየበላ እየጠጣ አብሮ ይጣታም ጌታዬ ምን ላድርግ እያለ ልክ እንደሌሎች ግን ምቹ ጊዜ ይጠብቅ ነበር ይላል ኢየሱስን አሳልፎ ለመስጠት ይሄ ምቹ ጊዜ ነበር የሚጠብቅለት ከዛ ምን አረገ ድግስ ደገስኳል ጸጉር ከብቶች በጎሽ ጸጉራቸው ተሸልተዋል ድግስ አለኝ ዝግጅት አለኝ ስለት አለኝ አለና ድግስ አቤሴሎም ድግስ ትልቅ ድግስና ከዛ ቤተ መንግስት ልኮ ንጉሱም እንዳይቀርብኝ የንጉሱም ልጆች እንዳይቀሩብኝ አለ ንጉሱ ደግሞ እንደ እኔ ታቃለ ስራ ብዙ አለብኝ አሁን አንተ ድግስ ላይ ልገኝ አልችልም ሌሎቹ ይቀርበለይ ባክ ወንድሞች ይመጡልሃል ሲለው እሺ አምኖን ግን እንዳይቀርብኝ አለ ይላል አንዳንድ ሰው እኮ በጣም የፈለገ በጣም ስለሚወድ ላይሆን ይችላል በጣም እንድትበላ ፈልጎ ላይሆን ይችላል እንዳይቀር አምኖን አለ ለምን ፈለከው አምኖን አለ አይ ወንድሞቼ መካከል ሱም እንዳይቀር ነው አለ እሺ ተባለ አምኖንም መጣ ከዛ ብሉ አለ እየሳቀ ጠጡ ጠጅ ቅዱላቸው ምግብ ስጧቸው በፊያንሱ አለ
ህዝብ ግጥም ብሏል እየበሉ እየጠጡ ሁለቱን ጋርዶቹ ወደ ጓሮ ጠራቸው አሁን የምላችሁን ቀጥ ብላችሁ ስሙ አምኖንን እዩት ለክ ሞቅ ሲለው ሲሰክር በሰይፍ ግቡና ግደሉት ማንንም አይጠይቃችሁም ያዘዝኳችሁ እኔ ነኝ አላችሁ የመጣምነውን ጠጣ ይለዋል አላወቀም ልክ ሞቅ ሲለው መጡና ድንገት ሁለት ወታደሮች በሰይፍ ገደሉት የአምኖን ታሪክ የምዕራፍ 1 ታሪክ ነው ምዕራፍ 2 የሚቀጥለው ምዕራፍ ላይ አምኖን የለም ህይወቱን እንዲባጭር ያስቀረው ምንድነው ብለህ ከጠየቀኝ ራስን መግዛት ማጣት ነው እምቢ ካልክ የምትሻገረው ድልድይ አለ ቅድም እንደነገርኩ ኖ የሚባል ነገር አለ የመጣልህን ኢንቪቴሽን ሁሉ አትቀበልም ውስጥህን አዳም መልካም ቢመስልም ኖ ይባላል አሜን በሉ እስቲ ብዙ ሰው በክፉ ነገር የተገደለ እንዳይመስል መልካም በሚመስል ስጦታን የተገደለው ሰይጣን ራሱ የብርሃን መልአክ እንዲመስል አጣቁሞ ራሱን ይቀይራል አይደል ስለዚህ ክፉ ሰዎችም ራሳቸውን ቀይረው ነው የሚመጡት ኢየሱስ ደቀ መዛሙርት ስለሆኑ እና ራሱን ባለመግዛቱ ምክንያት አምኖን ታሪኩ በዛ በቃ ጠላት ያው ወጥመድ የሚያረጋው አንዱ ቅድም እንዳልነው የራሳችንን ምኞት ነው ያዕቆብ እንደዛ ብሎ ነግሮናል አይደል ምዕራፍ 1 ከቁጥር 14 ጀምሮ ስታነቡ ማንንም ሲፈተን በእግዚአብሔር ፈተናለሁ አይበል ይላል ይልቁንም እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል ከዛ በኋላ ምኞት ጸንጽ ኃጢአትን ትወልዳለች ኃጢአትን ካደገች በኋላ ሞትን ትወልዳለች ይላል ምንድነው የሚለው በዚህ ክፍል ላይ ማንንም ሲፈተን በእግዚአብሔር ፈተናለሁ አይበል እግዚአብሔር ማንንም አይፈትንም እሱ ራሱ ከቶ ማንንም በክፉ አይፈትንም ይላል ከዛ ዝቅ ብሎ ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል ሰልፍ ኮንትሮል ማለት ይሄ የሚስብህን ነገር በእግዚአብሔር ነገር እንዲዋጥ ማድረግ ማለት ነው አምጣ የሚልህን አለመፍቀድ ማለት ነው የታየልህ ነገር ላይ እንድትሄድ ማለት ነው በመጽሐፍ ቅዱስ ውስጥ እምቢ ያሉ ሰዎች ደግሞ አጠራጠር አድርጌ ልናገር ዳንኤል ምዕራፍ 1 ቁጥር 8 ላይ ዳንኤልም በንጉሱ መብልና በሚጠጣው ጠጅ እንዳይረክስ በልቡ አሰበ ይላል ዋው ይሄ በእውነት እነዚህ ሲድራቅ ሚሳቅ አብደናጎን ወይም አናንያ አዛርያ ሚሳኤል የሚባሉት ወጣቶችና ዳንኤል እንዴት እንደማደንቃቸው ለገባቸው እውነት ቆራጦች የንጉስ ብፌ ተዘጋጅቶ ከዚህ እስከዛ ምግቡ በስርዓት በሼፎች በጣም በሚታወቁ ቤተ መንግስት አስቡ ንጉሱ የሚበላው ምግብ ነው ብፌ ተዘጋጅቶ እዛ የከለዳውያንን ትምህርት እንዲማሩ ዩኒቨርሲቲው እዛው ቤተ መንግስት ውስጥ ስለነበር እዛ ዩኒቨርሲቲ እንዲማሩ ነው ጆይን ያደርጓቸው እነ ዳንኤል እየተማሩ ይያለ ምሳ ተብሎ ተደወለ ከዛው ሀገር የመጡ አሉ የመኳንንት የመሳፍንት ልጆች ከነሱ ጋር ተሰልፈው ሲሄዱ ሲያዩ ከዳር እስከ ዳር ምግብ የሚያምር ምግብ ተዘጋጅቷል ሌሎቹ ቆይ እኔን ከፊት ሲሉ ዳንኤል ሲድራቅ ሚሳቅ አብደናጎን ወደ ኋላ ሸሹ ወደ ኋላ ከኋላ ሆኑና ዳንኤል ስለሆነ ዋናው መሪያቸው ቀስ ብሎ ሄዶ አለቃውን ያንን የሆቴል ቤቱን አስተገናጋች አዛዡን አንዴ ላናግራለሁ እኛ አሉ ይሄንን ምግብ አንበላም አሉ እንዴት ይሄ ስንት ሰው የሚመኘውን ብፌ ይሄ ስንት ሰው ባገኘሁት ብሎ የሚማረክበትን ምግብ በስንት ታዋቂ ሼፎች የተዘጋጀ ምግብ ምን ማለታችሁ ነው ሲሉ እንደ አምላካችን ሕግ አይደለም ያረክሰናል አሉ ሁለት መላምቶች አሉ ይሄን ያሉበት ምክንያት አንደኛ ብዙ ጊዜ ነገስታት ለጣዖታት ከሰው በኋላ ነው ምግብ የሚያዘጋጁት ሁለተኛ ደግሞ የጋማ ከፍቶች ሊሆኑ ይችላሉ ያው በእስራኤል እንደምታውቁት እንግዲህ ሸኮናው ከፍትና ድፍን ተብሎ በዘለዋውያን ስለተነገረ እንግዲህ ፈረስም አህያም ምንም ሊሆን ይችላል እነሱ ደግሞ ያን አይበሉ ስለዚህ እንዳንረክስ አንበላም አሉ
እና ሲላቸው ሌላ ብፌ አዘጋጅ አንልም፣ ሌላ ሙክት ይታረድልን አንልም፣ ለኛ ጥራጥሬ ስጠን። እንዴ አለ ታስገድሉኛላችሁ? ያላችሁት ቤተ መንግስት ነው፣ እናንተን እንድንከባከብ ተጠርቼ በኋላ ብትከሱ ብትጠቁሩስ ሲላቸው ከከሳንና ከተቆርን 10 ቀን እንስጥ ፈትነን ከከሳን ከተቆርን እንበላለን፣ ግን ቼክ አርገናል። እሺ ብሎ ሰጣቸው። ቆሎ ያረጉ ይብሉት ንፍሮ ያረጉ ይብሉት አይታወቅም፣ የተገኘውን እየበሉ ያን የሚያምር ምግብ ራስን መግዛት አለን ስላማረ አንበላም፣ ቆራጦችንን አናደርግም አሉ። መጨረሻ ላይ ከ10 ቀን በኋላ ሊታዩ ሲመጡ እዚህ ሰውዬ ነው መጀመሪያ የፈተናቸው። ሲያው ግራ ገባው። ጮማ የበሉት ቆሎ የበሉ መስለው፣ ቆሎ የበሉት ጮማ የበሉ መስለዋል። ተቀይሮ ነገሩ እንዴ አለ። ኦኬ እንዲህ ሆናችሁማ አላስቸግራችሁ ጓይዳ ነገራቸውን እንደዛው ጨረሱ። ይውልህ እምቢ የምትለው ነገር መኖር አለበት። ኖ በይ፣ እግዚአብሔር ከክብርሽ ጋር ያገናኝሻል። ኢየሱስ የተባረከ ይሁን። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 12 ላይ የእግዚአብሔር ቃል ሁሉ ተፈቅዶልኛል፣ በኔ ላይ ግን አንዳች እንኳን አይሰለጥንብኝም፣ ኮንትሮል አያረጋኝም፣ አዲክትድ አይደለሁም ነው። ለምንም ነገር ተው ካላችሁ አሁኑኑ መተው እችላለሁ ነው። ካስፈለገ ነው፣ አሳማኝ ካልሆነ አልወስደውም ነው። በነገራችን ላይ ሰልፍ ዲሲፕሊን በማጣት ብዙ ነገር ነው የሚመጣው። በጠላት በቀላሉ እንድንገኝ ያደርጋል። ከሌለን የጀመርነውን ከግብ እንዳናደርስ ያደርጋል። በኃጢአት እንድንወድቅ ያደርጋል። በውሳኔ ለመሳሳት ያጋልጣል። ሌሎችን ለመጉዳት ጠላት ሊጠቀመው ይችላል። ጤናማ ህይወት እንዳንኖር ያደርጋል። ተስፋ እንዳይፈጸም ሊከለክል ይችላል የሚሉ ሐሳቦች ጽፈዋል። ግን እዚህ ጋር ጤናማ ህይወት በስጋ እንኳን ጤናማ ህይወት መኖር የሚችሉ ሰዎች ሰልፍ ኮንትሮል ያላቸው ናቸው አይደለም? ይሄን ታውቃላችሁ። ያው የተገኘውን ሁሉ የሚበላ ሰው ጤናማ ሊሆን አይችልም። ምክንያቱም ያውም ደግሞ በዚህ ዘመን እሺ ሌላው ጌታ ኢየሱስ ራሱ ጌታ ኢየሱስ ሉቃስ 4:3 ላይ ከጨረሰም በኋላ ተራበ የሚል ቃል አለ። ኢየሱስ ከጨረሰ ጾም ጸሎቱን ከጨረሰ በኋላ 40 ቀን በዲያብሎስ ከተፈተነ በኋላ ከጨረሰ በኋላ ተራበልና ሰይጣን መጥቶ ፈታኝ የእግዚአብሔር ልጅ ከሆንክ ይህን ድንጋይ ዳቦ ወይም እንጀራ እንዲሆን በል አለው ይላል። ይሄው ሳይርብህ ስትባልና ርቦስ ስትባል አንድ አይደለም። ተራበ ብሎ ነው መጥቶ ርቦ 40 ቀን ያልበላ አንጀት ዳቦ አርግ እንጀራ አርግ ሲባል ኢየሱስ ግን ኖ አለው። ሰው ከእግዚአብሔር ማፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም አልበላም አለው። ይሄ የኑሮ ፈተና ይባላል። በነገራችን ላይ የኑሮ ብላ የሚል የኑሮ ፈተና ነው የሚባለው። እንጀራ ብቻ እንዳታስቡ ያልፋል። እግዚአብሔር አምላክ ይርዳን። ሰልፍ ዲሲፕሊን ያለው ሰው ወይም ሰልፍ ራስን መግዛት ወይም ሰልፍ ኮንትሮል ያለው ሰው ያሰበው ከግብ ማድረስ ይችላል። ታውቃላችሁ? ያሰበው ፍጻሜ ላይ ማድረስ ይችላል። አለበለዚያ ምኞት ሆኖ ነው የሚቀር። አንድ ያነበብኩትን ጽሑፍ ልናገርና እጨርሳለሁ። የኤሌመንተሪ ተማሪ ያሉ አስተማሪዋ ተማሪዎቹን እንዲህ ብላ ጠይቃለች። ወደፊት ምን መሆን ትፈልጋላችሁ? ምን መሆን እንደምትፈልጉ ሁላችሁም በጽሑፍ ጽፋችሁ በወረቀት ላይ አምጡልኝ ትላለች። ክፍሉ ውስጥ ከዛው ሁሉም ወረቀት አወጡና ሲጽፉ ይሄ ልጅ ጊዜ ወስዶ መጻፍ ጀመረ። ይጽፋል ገና ትንሽ ልጅ ነው እና ስዕልም ይስላል። ከዛ
ሁሉም ሲሰጡ አንዱም ሊሰጠ ስታይ የሱ ስዕል አለው ትልቅ ነው ምንድነው ብላ ስታነበው 200 ኤከር መሬት ይኖረኛል ይላል እንግዲህ በድሮ ጊዜ እና ይሄ የፈረሶች ራንች ነው የሚባለው የፈረሶች ማሰልጠኛ እና እዛም እንዲወለዱም እንግዲህ ለኛ ብዙ አይገባንም ግን በጣም የታወቀ ነገር ነው በዚህ ሀገር እሱ ይኖረኛል ፈረሶች አሰለጥናለሁ ዛው አጠገብ ደግሞ እኔ ነኝ ያለ ብሎ ዘመናዊ ቪላ ቤት ሰርቶ ብሎ በስንትና ስንት ሺህ ዶላር የሚያወጣ ነገር ይሄ ነው የሚኖረኝ ብሎ ሰጣት አየችና እኔ ሪሊስቲክ እንድትሆኑ ነው የምፈልገው ዝም ብላችሁ የፈለጋችሁትን እንድታርጉ ሳይሆን አለች ትክክለኛ ሊሆን የሚችል ነገር አርጉ ነው ያልኳችሁ አለች እና የሱን ኤፍ ሰጠችው እና ከሰጠችው በኋላ ግን ምን አለችው ትንሽ ራራችለትና ቤት ሂድና አስብበት ኮላጆች ጋር ተመካከረና ሌላ ሰርተ ካመጣ ልቀየረው ይችላል አለችው እሺ ብሎ አዝኖ ቤት ሄደ እና አባቱና እናቱን ቁጭ አርጓ እንደፈልጋቸዋል አለ ይሄው አስተማሪያችሁ ምን መሆን ትፈልጋላችሁ ስትል ይሄን እኔ ጻፍኩ ራንች ይኖረኛል የፈረሶች ማሰልጠኛ መኖሪያ ቤት የሚያምር እንደዚህ ይኖረኛል በየስዕሉን ይሄው ይሄንን ሁሉ ሲሰጣት ነው አለችኝ እና ሄደ ከወላጆች ተማከራ አለችኝ ምን ትሉኛላችሁ ሲል አንተ ይሄንን ከእኛ ያመጣው ላይ ወደፊት እንደሚኖረኝ ስለማቅ ነው አላችሁ እነሱ ቆይ ደሃ ልጅ ነው ልብሱ ራሱ በትክክል አይደለም ከዛ ምን አለችው አንተ እንደሚኖር እርግጠኛ ነህ አለችው አዎ እኛም እርግጠኛ ነን በልቀ ቀጠላ ተደኛ ምን አገባናል አንተ እኔን አይቻለሁ ካልከኛ ነው ልንል እንችላለን ጓይዳሉ እሺ ብሎ በክፍል ሰዓት ሲመጣ አመጣ ልጅ አዎ አለ ያንኑ ሰጣት እንዴ አሻሽል ሌላ ቀይር አላልኩት አይ ይሄ ነው ያለኝ አላት በቃ ነው ወደፊት መሆን የምትፈልጉት አላልሽ ይሄ ነው የሚኖረኝ አላት ከዛ ሴትዮዋ ተወችው በጣም የሚገርማችሁ ይሄ ሰው ማርቲን ሮበርትስ ይባላል በኋላ በአለም ላይ ታዋቂው የፈረስ አሰልጣኝ 200 ኤከር መሬት ገዝቶ እኔ ነኝ ያለ ቤቱ ራሱ አሁን እንዴት እንደሚያምር ማመን አትችሉ ሰርቶ ቤቱ ስትገቡ ግን ምን እንዳለ ታውቃላችሁ ያቺ ወረቀት ፊት ለፊት ተለጥፋለች you see vision አይ በቪዥንህና ወይም በድሪምህና በአኮምፕሊሽኑ መካከል ያለው ሰልፍ ዲሲፕሊን ነው እግዚአብሔር አምላክ የተመሰገነ ስለዚህ ወገኖቼ ምንም ነገር ስታደርጉ ቃላችሁም ኑሯችሁም ህይወታችሁም በዲሲፕሊን የተሞላ እንዲሆን እግዚአብሔር ይርዳችሁ መጽሐፍ ቅዱስ በጣም ስለ ቃል ደጋግሞ ይናገራል ለመናገር የዘገየ አይደል ያቆም የሚለው ለቁጣ የዘገየ ለመስማት የፈጠነ ይሁን ይላል እና ንግግራችሁ ጋር ለውሳኔ ምና ፍጥን የምትሉ አትሁኑ እስቲ መጀመሪያ አውሮፕላኑ አረፍ ይበል ተረጋግቶ ነገሮችን የማየት ልምምድ እንዲኖረን እግዚአብሔር ይርዳን እንጸልያለን